አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት አደራችሁ? ሊዳና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ጨረቃዎቻችን ከትላንት ወደ እንደዚህ እኛ ላይ አልምጠው ትናንትና ደግሞ ጨጓራ በሚልጥ ወሽመጥን ቁርጥ በሚያደርግ ነገር መጡ እንዴ! እነዚህ ልጆች እኮ ምን እንደሚደረጉ አላቅም። በጣም እየባሰባቸው ነው የሄዱትና ለማንኛውም አላህ ሶብር ይስጠን፣ ትዕግስቱን ይስጠን ውዶቼ። ክፉ ከመናገር እንቆጠብ ነው የምላችሁ ሁልጊዜም። ብቻ ለበጎ ነው። እኔም ከዚህ በኋላ ያመንኩበትን ብቻ ነው ማደርገው። ወደፊትም እኔ እንጃ ፈጣሪ ብሎ ራሴን አግኝቼ ከዚህ በኋላ እኔ እንጃ የሴት ጓደኛ እንኳን ፈልጌ ከሴት ጋር ጓደኛ ልሁን እንኳን ብል ጊዜ በጣም ብዙ ይፈጅብኝ ይመስለኛል። ላይክ እኔ በእውነት ወደዚህ ራሱ ወደ ሶሻል ሚዲያውን ለእናንተ ለቤተሰቦችም የማሳይበት ነገር ይጠባል። በእውነት አንደኛዬን ፍሬ ሲያፈራ በመጣ ይሻላል። ማንም ወዳጅም እንዳለ 1 ሚሊዮን ጠላትም ሊኖር ውዶቼ። ይሄን ቪዲዮ ያመጣሁት ለምንድን ታውቃላችሁ? ብሩኬ ያኔ እንደዚህ ብሎ ነበረ ማለት ነው ሀይሚዬ ጋር የዛኔ እንደ ትላንት ከሙሽዬ ጋር ከቤቱ ሂዳ በቃ ለጋሽዬም ለቤተሰብን አሳውቅልኝ እንለያይ ምናምን ብላ ወስና ነበር ያሄደችውና ከዛም በኋላ እሱም ደግሞ በማግስቱ የመጨረሻ ውሳኔውን ወስኖ ከጋሽዬ ጋር ለመገናኘት ያሰበ ሰዓት ላይ ነበር ይሄ ቪዲዮ እንግዲህ እንዳያችሁት ማለት ነውና እዚህ ጋር ምን አለ? ምንድነው ያለው? ፈጣሪ ፈቅዶ ራሴን አረጋግቼ ከዛም በኋላ እንኳ የሴት ጓደኛ ልቅረብ ለያዝ እንኳን ብል በጣም ብዙ ጊዜ ይወስድብኛል እና ራሴን ማዳመጥ ራሴን እንትን ማለት ፈልጋለሁኝ። ወደ ሚዲያ ራሱ ወደ እናንተ ለመምጣት ትንሽ ብዙም ላልመጣ እችላለሁኝ አይነት ነገር ውስጥ ገብቶ ነበር ማለት ነው። ገባችሁና ምን ልላችሁ ነው? እዚህ ጋር ትክክለኛ አሁን ለመለያየት የወሰነ ሰው በቃ አለ አይደለ? እንደዚህ ነው የሚሰማው፣ ስሜቱ ይሄ ነው። በቃ አሁን ብዙ ጊዜ አብራችሁት ያሳለፋችሁት ሰው እንዲህ ድንገት አሁን እንለያይ ብሎ ወስኖ ከተለያያችሁና አልሆን ካላችሁ ቶሎ ብሎ ሌላ አዲስ ህይወት አይጀመርም። ይከብዳል። ማንኛውም ሰው እንደዚህ ያረጋል ብዬ አላስብም በፍጹም። እና በጭራሽ እንደዚህ የማይሆን ነገር ነው። ወደ ራሳችሁ ተመልሳችሁ ከራሳችሁ ጋር አውርታችሁ ራሳችሁን አዳምጣችሁ ምናምን ብዙ ጊዜ ወስዳችሁ ነው ኢቭን በቃ ሴትም ልጅ ወንድ ልጅ ጋር ስትጣላ ከምትወደው ፍቅረኛ ጋር ስትለያይ ምናምን ትንሽ ጊዜ ወስድባታል ወደ ራሷ ለመመለስና ሌላ ህይወት ለመጀመር ማለት ነው። ወንድ ልጅም እንደዛው ከሚያፈቅራት ልጅ ሲለይ ሴቶችን ለመቅረብ ይፈራል ይሆናል አይደለ? የሚያፈቅረ ሰው እንደዚህ ነው። በቃ አፍቅራችሁ ከተለያችሁ ሌሎች ወንዶችን አዲስ ህይወት ለመጀመር ወይም ደግሞ ሌሎች ወንዶችን ለመቅረብ ትቸገራላችሁ። ለተወሰነ ጊዜ ወስድባችኋል። ገባችሁ? ከዛ በኋላ ነው ራሳችሁን ሆናችሁ እንደገና አዲስ ህይወት የምትጀምሩት ምናምንና ይሄ ዝም ብሎ እንደ ትላንት ተጣልቶ ምናምን ከዛ ከሳምንት በኋላ ሌላ ሴት ጋር ሌላ ወንድ ጋር የሚሄዱት ይሄ ትክክለኛ ፍቅር ነው ብዬ አላስብም። ይሄ ስሜት ነው ብዬ ነው የማስበው። ትክክለኛ ፍቅር ግን ከምትወዱት ሰው ጋር ከተለያችሁ ጊዜ ወስድባችኋል ራሳችሁን ለማግኘት የሆነ ራሳችሁን ለማዳመጥ ከዛ የራሳችሁን ህይወት የነገውን ለማስተካከል ስትሉ መስመራችሁን ወይም ካለፈው ነገር ለመማር ስትሉ የነገውን ደግሞ በቃ ለማስተካከል አለ አይደለ? በቃ ያለውን ነገር እንትን ስትሉ ትንሽ ጊዜ ወስድባችኋል እንጂ እንደዚህ ከአንዱ እንትን ብሎ ከአንዱ እንዴ በአንዳንዴ ሌላ ወንድ ማምጣት ሌላ ሴት ማምጣት ይሄ ሌላ ነው። ገባችሁና? እንደዚህ አይደረግምና ብሩኬም እንደዚህ በትክክለኛው ቢሆን ላይክ እንደዚህ አይነት ስሜት ነው የሚሰማው። ሌላም ሴት ሊያመጣ አይችልም። ትክክለኛ ከተለያዩና በቃ እንትን ካሉ ከራሱ ጋር ነው እንትን የሚለው ሌላ ሴትም እንደ ቶሎ አይቀርብም። እንኳን አይደለም አብሮ እስከ መተኛት ሊደርስ ምናምን በአንዳንዴ እንደዚህ ኧረ በጭራሽ አያረገውም ብሩኬ፣ በጭራሽ አያደርገውም። እና ለበቃ ብቻ ዛሬ አሁን የሚመጣ ቪዲዮ እንግዲህ ሁሉም ሰው አሳስቦታል። የዛሬው አዲስ ቪዲዮ እንግዲህ ማለት ህልሜን እንትን ምልበት ነው አይነት ነገር ብሎ ስላለ ይመቻቸው። ግን የምሬን ነው፣ ስራውን እየሰሩት ነው ብሩኬ። በቃ የሆነ የቤት ስራ ይሰጣል። ከዛም በኋላ ሰው እንትን ብሎ የጠበቀው ሌላ ይሆናል።
ሰው የሆነ ነገር ሲጠብቅ የጠበቅነው ሌላ ይሆናል። ከዛ ሌላ ብጥብጥ፣ ከዛ ደግሞ ኔክስት ሌላ የቤት ስራ ይሰጡናል ምናምን። እነሱ እየሰሩ ነው እና ይሄ ነገራቸውን ሀሳባቸውን ኤክስትራ የሚያደርጉትን ነገር ሳላደንቅ አላልፍም። ግን ደግሞ ስራው ጎሽ የሚያስብል አይደለም። በጣም እጅጉን አሰልቺ የሆነ ስራ ነው። በጣም የሚደብር ስራ ነው። ከነሱ ጋር የሚሄድ በፍጹም የሚሄድ አይነት ስራ አይደለም። የምሬን ነው። በጣም የሚደብር ስራ ነው። ግን በቃ ይብቃችሁ፣ 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 ይብቃችሁ ብለናል። የምሬን ነው። ይብቃችሁ ብለናል። ግን አልሰማ ካሉ ደግሞ ምንም ማድረግ አይቻልም። በቃ እስከሚጨርሱ ድረስ በትዕግስት መጠበቅ ነው። ግን እዚህ ጋር የምነግራችሁ ነገር አሁንም ቢሆን ይሄ ነገር እውነት ነው ብላችሁ የምታስቡ በፍጹም የምንም እውነት የለም። ብሩኬ እንደዚህ ከተጨመላለቀ ነገር ውስጥ አይገባም። ሀይሚዬም በዚህ በተጨመላለቀ ነገር ውስጥ ቁጭ ብላ ጊዜዋን የምታባክን አይነት ሴት አይደለችም። ገባችሁ? ነገሩ ሪል ቢሆን ኑሮ ምን 30 ጊዜ ካሜራ እየተደቀነ መምጣት አስፈለገ? በቃ እንዴ እናንተ ቢሆን ታረጋላችሁ እንደዛ? አሁን በጣም የምትወዱት ሰው፣ በጣም የምታፈቅሩት ሰው በቃ አለ አይደለ ነገሮች እንደዚህ አይነት ከጅምሩም ሲጀመር እንደዚህ አይነት ነገር ወደ ሚዲያ ማምጣት የለባችሁም። ታመጣላችሁ ብዬ አላስብም። እኔ በራሴ በግሌ ሳስበው እንደዛ ነው። እንደዚህ አይነት ነገር ወደ ሚዲያ ላመጣ አልችልም። ከዛ ደግሞ በተደጋጋሚ እሱን በሰላማዊ መንገድ ለማውራት አስባለሁኝ። ከዛ ግልጽ የሆነ ነገር ከሌለና እሱ ለኔ ምንም አይነት ቦታ እንደሌለው ካወቅኩኝ በቃ ከዛ ህይወት መውጣት ነው ያለብኝ። ግን ይሄን ማደርገው ወይም የምወስነው ለእሱ ለኔ ምንም አይነት ስሜት እንደሌለው እርግጠኛ ስሆን ነው። ገባችሁ? ግን ብዙ ነገር የምጠይቀው አሁን ሀይሚዬ ላይ አሁን በምናየው በድራማው ራሱ አሁን በድራማው ብንሄድ እንደዚህ አይነት ህይወት አለ በእውነተኛውም ማለት ነው። ግን ደግሞ እንደዚህ አይነት ህይወት ሲገጥማችሁ ቁጭ ብላችሁ በጣም ብዙ ጥያቄ የፈጠረባት ነገሮች፣ ብዙ ያልተፈቱ ነገሮች አሁን አሉ በሀይሚዬና በብሩኬ መሀል አይደለም። እነዚህ ያልተፈቱ ነገሮችን ቁጭ ብሎ በስነ ስርዓት መፍታት ይቻላል፣ በንግግር ምናምን ማለት ነው። ሌላ ነገር ውስጥ ሌላ ቃላት እየተወራወሩ እልክ ውስጥ መግባት ምናምን አስፈላጊ ነው ብዬ አላስብም። ገባችሁ? ግን እነሱ ለድራማው ነው እንደዚህ የሚሆኑት፣ ድራማውን ለማስቀጠል ነው። እና እኔ እዚህ ጋር አሁን በዚህ ድራማ ብሩኬን ብቻ አልወቅስም፣ ሀይሚዬን ብቻ አልወቅስም። ሁለታቸውም ተወቃሽ ናቸው። አሁን አንዳንዶቻችሁ እሱ ወንድ ልጅ እንደመሆኑ መጠን በቃ እሱ የምትሉ አላችሁ። ጥፋቱ የእሱ ሆኖ ሳለ ግን ሁለቱም እዚህ ድራማ ላይ ተወቃሽ ናቸው። ለምን በሉ። ሀይሚዬም ተስማምታ ነው የምትሰራው፣ ወዳ ፈቅዳ ነው እዚህ ስራ እየሰራች ያለችው። በቻናሏ እየተሰራ ነው፣ በብሩኬ ቻናል እየተሰራ ነው። ይሄን ነገር ክብሯን ማስጠበቅ የምትችለው እሷ ራሷ ነች። ከዚህ ስራ መውጣትም ካለባት መውጣት ትችላለች። በምን ያለ ፍቃዷ የሚሰራ ነገር የለም። እሷ ሳታቅ የሚሰራ ነገር የለም። ሁሉ ነገር ተመካክረው ኤዲት እንኳን ሲደረግ የሆነ አለ አይደለ ቪዲዮ ከተቀረጸ በኋላ ይሄ እንዴት ነው ምናምን እዚህ ጋር ምናምን ተብለው አብረው ቁጭ ብለው ይሆናል አይሆንም ተብሎ ለኛ መድረስ ያለበትን ነገር ነው የሚያደርሱን። ገባችሁ? እና ምንም ነገር የሆነ ሰዓት ላይ ታስታውሱ ከሆነ ምን ብላ ነበረ? እኔ ከዚህ በፊት አስታውሻቸዋለሁኝ። የድሮ ፎቶዋን እየወሰዱ እሷን ለማሸማቀቅ ምናምን ፖስት ሲያደርጉ እያበላሹ ፎቶዋን፣ የብሩኬንም እንደዚሁ እያበላሹ ፎቶውን ምናምን ቲክቶክ ላይ ሲግማሙ ምን አለች ሀይሚዬ ወጣ? እኔ ምንም የማፍርበት ነገር የለም። እኔ ፎቶዬን በእኔ ፎቶ እኔ ከፈለጋችሁ የድሮውን ሁሉንም እልክላችኋለሁ። በጣም አለ አይደለ በራሷ ምን ያክል ኮንፊደንስ እንዳላትና ምን ያክል እንትን እንዳላት ማለት ነው። እና የዛኔ ምንድን ነው ያለችው? እኔ ምንም የማፍርበት ነገር የለም። እኔ ይሄን ፎቶ ወደ እናንተ እንዲደርስ ካልፈለግኩኝ ፕራይቬት ማድረግ እችል ነበር አለች። ፎቶውን ፕራይቬት ማድረግ እችል ነበረ፣ ግን እኔ ስለፈለግኩት ነው ሚዲያ ላይ የለቀቅኩት ምናምን አለች። ያ ማለት ቪዲዮ ምኑ ከቪዲዮ የቆረጡት ፎቶ ምናምን ነው። እና ፎቶ ስላችሁ ቪዲዮ ላይ የተቆረጠ ነገር ምናምን የለም። ቲክቶክ ላይ አይታችኋል ብዬ አስባለሁ። እና ያ ቪዲዮም ሆነ ፎቶም ሆነ እኔ የማልፈልገውን ነገር ከሆነ ፕራይቬት ማድረግ እችላለሁኝ። ለሰው ተደራሽነት እንዳይኖረው ሰው እንዲያየው ማድረግ እችላለሁኝ። ግን እኔ ፈልጌው ነው ብላለች። ገባችሁ? ሰው አሁን ላይ የሚሰራው ቪዲዮም ሆነ ምንም ነገር እሷ ፈልገው ነው እንጂ እሷ ሳፈልገው ምንም ነገር በቻናሏ መለቀቅ አይችልም። ገባችሁ?
በዛ ላይ ደግሞ ታብሌኑን ልብ ብላችሁ ማየት ትችላላችሁ። እዚህ ጋር መውቀስ ካለብን ሁለታቸውም ናቸው ተወቃሽ የሚሆኑት። ሁለታቸውም ተመካክረው እስከሰሩ ድረስ ሁለታቸውም ተወቃሽ ናቸው። ሀይሚዬ ብትሰደብ ብትረገጥ ለሁለታቸውም ጥቅም ነው የሚሆነው። ብሩኬ ቢሰደብ ቢረገጥ ለሁለታቸው ጥቅም ነው የሚሆነው። ገባችሁ? ሁለታቸውም ባለ ቻናል ናቸው፣ እየሰሩ ነው ያሉት፣ ስራ እየሰሩ ነው ያሉት። ገባችሁ? እዚህ ጋር አንድኛው ተጎጂ አንድኛው ተጠቃሚ የሚሆንበት ምንም አይነት መንገድ የለም። ምክንያቱም በሁለቱም ስራ እየተሰራ ስለሆነ። ገባችሁ? ይህን ነገር ግንዛቤ ውስጥ ማድረግ አለባችሁ። የሆነ አንድ ሰው ላይ ብቻ ትኩረት አታድርጉ። መወቀስ ካለባችሁ ሁለታቸውም ተወቃሽ ናቸው። እዩን ምናምን ሌላ ሴት ምናምን እንዲህ ምን ጥር አድርገው ማውጣት የሚችሉ ሶስተኛ ወገን የተባለ በሙሉ እነሱ ሁለታቸው ብቻ ናቸው። ለኛ ክብር ካላቸው ማንም ሰው እየመጣ ኦዲየንስንም እንዳይናገር ራሳቸውንም ማስከበር ከፈለጉ ራሳቸው ናቸው ማስተካከል የሚችሉት፣ ሀይሚዬና ብሩኬ ማለት ነው። ገባችሁና? እዚህ ጋር አንደኛው ኖ እንደዚህ መሆን የለበትም ቢል ኑሮ ምንም የሚል ነገር የለም። ገባችሁ? ግን ተስማምተውበት ስለሆነ ነው ይሄን ነገር እየሰሩ ያሉት። እና እኛ ማድረግ ያለብን ነገር በቃ ይሄን ነገር አቁሙ ማለት ነው። አቁሙም እያልን ብዙ ጊዜ ተናግረናል ውዶቼ። እና እኔ ደጋግሜ የምነግራችሁ ነገር ሀይሚዬና ብሩኬ ይሄን ነገር ሲጀምሩ የሆነ ፕላን አርገው ነው ያን ነገር እስኪያሳኩ ድረስ እኛ ብንለፈልፍም እኛ እንደዚህ እንትን ብንልም እኛን ሊያዳምጡን አይችሉም። ገባችሁ? እና የራሳቸው የሆነ ሀሳብና ማሳካት የሚፈልጉት ነገር ካለ እዛ ጋር ድረስ መድረስ ይፈልጋሉ። ገባችሁ? አሁን ምሳሌ 300K ሀይሚዬን ለማስገባት ከሆነ ያ እስኪደርስ ድረስ እኛ አቁሙ ብንልም እነሱ ማቆም አይችሉም። በዛው ይቀጥሉበታል። ገባችሁ? ወይም ደግሞ ብቻ የሆነ ነገር ካሰቡ ያ ያሰቡት ነገር እንትን እስከሚል ድረስ መቀጠላቸው አይቀርም። እና ዞሮ እስካሁን ድረስ ታግሰን እዚህ ደርሰናል። ና ከዚህ በላይም የተወሰነ ጊዜ ይሄን ነገር እስከሚጨርሱ አንዴ ገብተውበታል እዚህ ነገር ውስጥ ይሄን ነገር እስከሚጨርሱ ድረስ መታገስ ይከብደናል ብዬ አላስብም። እና ታገሱ ውዶቼ። ከዛ በተረፈ ግን ራሳችሁን ወንጀል ውስጥ አታስገቡ፣ ራሳችሁን ኃጢአት ውስጥ አታስገቡ። ተስማምተው ነው የሚሰሩት ውዶቼ። የምንም አይነት ነገር እንትን የለም። ብቻ ግን የሚለዋወጡት ቃላት ምናምን ይደብራል። በቃ ከዛ ሙድ ቢወጡ ደስ ይላል። እሱን ነገር ቢያስተካክሉ አሪፍ ነበር። አላስተካክልም ካሉ ደግሞ ራሳቸው ያውቃሉ ውዶቼ። እናንተ ብቻ ራሳችሁን ጠብቁ፣ ወደ ራሳችሁ ተመለሱ። ሁላችሁም ኦዲየንሶች፣ ጨረቃ ፋሚሊም ሆነ ሌሎቻችሁም ማለት ነው። እኔ በጣም ግርም የሚለኝ ነገር እነሱ ላይ አልፈርድም፣ ሀይሚዬና ብሩኬ ላይ አልፈርድም። የምሬን ነው። በኦዲየንስ በጣም ነው የታዘብኩት። ለምን ብትሉ ሰው ምን ያክል ለመጥፎ ነገር ቦታ እንዳለው የተረዳሁት በዚህ ድራማ ማለት ነው። ሀይሚዬና ብሩኬ በሚያሳሳ በምርጥ ቪዲዮ በፍቅር ሲመጡ 200,000 ለመግባት በቃ ይሆናል አይደለ? እንዴት ነው አይን የማይበት ጊዜ ነበረ በ24 ሰዓት ውስጥ ማለት ነው። አሁን ግን በ4 ሰዓት በ3 ሰዓት ውስጥ 100,000 100 ምናምን ሺህ ይታያል። እና በጣም የሚገርም ነው። የምሬን ነው። ሰው ምን ያክል መጥፎ ቦታ ላይ በቃ በጣም ጊዜውን መስዋዕትነት እንደሚያደርግ ያየሁበት ነው። እና የኛም ችግር ነው፣ የኛ ችግር በጣም አለና የተመልካች ችግር ነውና ሀይሚዬና ብሩኬ ላይ መፍረድ አይቻልም ማለት ነው ውዶቼ። እዚህ ነገር ደግሞ ይወጣሉ ኢንሻአላህ። ዛሬ እንግዲህ በምንም አይነት ነገር ይምጡ እንዳትደናገጡ። ግማሾቻችሁ በጣም እያሰባችሁ ነው። ሜቢ ያው እኔ 3 ነገር ነው ያሰብኩት። አንደኛ ለሀይሚዬ በቃ ምናምን ብሎ ወደ ሀይሚዬ ጋር ለመመለስ አስቦ ይሆናል ብዬ አሰብኩኝ። ከዛ ቀጥሎ ደግሞ ብጥብጥ እንዳይኖር ብዬ አሰብኩኝ። ገባችሁ? ብቻ 3 ነገር አስቤያለሁ። ከ3ቱ አንዱ ነው የሚሆነው። እዚህ ጋር ልንገራችሁ ወይስ ልንገራችሁ? አይ ይቅርባችሁ መሰለኝ። ብቻ ግን በእንትን ብቻ በጥሩ መንገድ ብቻ ታስቡ። ሊሆንም ላይሆንም ይችላል ብላችሁ አስቡ። ምክንያቱም ድራማው እንዲቀጥል ከተፈለገ እኛ አሁን ባሰብነው ብዙዎቻችሁ ባሰባችሁት በተቃራኒ ነው የሚሆነው። ድራማውን ሊቀጥሉት ካሰቡ ማለት ነው። ግን ድራማውን በቅርብ ጊዜ ሊቋጩት ከፈለጉ ደግሞ የዛሬው ነገር ጥሩ ነው የሚሆነው ማለት ነው። ገባችሁ? ድራማው እንዲቀጥል ከተፈለገ ዛሬ ወሽመጥ ቁርጥ የሚያደርግ ቪዲዮ ነው የሚለቀቀው። ድራማው ደግሞ በቅርቡ ለመጠናቀቅ ከፈለጉ ደግሞ የዛሬው ጥሩ ነው ማለት ነው ብላችሁ አስቡ።